የስፖርት ሳይንስና የስነ ምግብ ክፍተት በኢትዮጵያም ስፖርት ላይ ትልቅ ማነቆ ሆኗል። እግሬ መሄድ ይፈልጋል፣ ሆዴ ግን አይታዘዘኝም ሲል በዘርፉ ያለውን ችግር በቁጭት ስሜት ውስጥ ሆኖም የተናገረው በኦሪገኑ የዓለም አትሌቲክስ ሻምፒዮና ላይ በ1500 ሜትር የተወዳደረው አትሌት ደስታው ታደለ ነው። ይህ የአትሌቱ አባባል በሀገራችን ስፖርት ውስጥ ያለውን ትልቅ ሳይንሳዊ ክፍተት ፍንትው አድርጎም ያሳየም የቅርብ ጊዜ ትዝታችን ነው። ነገር ግን ይህ ችግር የአትሌቲክሱ ብቻ አይደለም። የሀገራችን እግር ኳስም በተመሳሳይ የባህላዊ አሰራር ሰንሰለት ውስጥ ወድቆ ይገኛል። ውድ አድማጮቻችን በሀገራችን የኢትዮጵያ ፕሪሚየር ሊግ ከሚወዳደሩ በርካታ ክለቦች መካከል ከባህር ዳር ከተማ ክለብ በስተቀር የሰውነት ብቃት የተጫዋቾች የማገገሚያ ሪከቨሪ እና የስነ ምግብ ስፖርትስ ኒውትሪሽን ባለሙያ ያለው ክለብ ማግኘት አይቻልም። ተጫዋቾቻችን ከባድ ልምምድና ውድድር ላይ እያሉ የሰውነታቸውን የካሎሪ ፍላጎት፣ የካርቦሃይድሬት እና ፕሮቲን መጠን ታሳቢ ያላደረገ ሁሉም ሰው የሚያገኘውን ተመሳሳይ ባህላዊ ምግብ እንዲመገቡ ይደረጋል። ይህም በጨዋታዎች የመጨረሻ ክፍለ ጊዜ ላይ የብቃት መውረድ፣ የጡንቻ መታከስና ተደጋጋሚ ጉዳቶች እንዲከሰቱ ዋነኛ ምክንያት ሆኗል። ለምሳሌ በዘንድሮ የኢትዮጵያ ፕሪሚየር ሊግ አብዛኛዎቹ ጎሎች የተቆጠሩት በመጨረሻዎቹ 15 ደቂቃዎች ውስጥ ነው። ይህ ለችግሩ አንዱና ዋነኛው ማሳያ ነው። ችግሩን የበለጠ አሳሳቢ የሚያደርገው ደግሞ በሀገራችን በስፖርት ስነ ምግብ ስፖርትስ ኒውትሪሽን የተካኑ ባለሙያዎች እጥረት መኖሩ ነው። በተለይ በእግር ኳስ ስፔሻላይዝድ ያደረገ ባለሙያም በሀገራችን ያለው ዶክተር ተስፋዬ ብርሃኔ ብቻ መሆኑ ይነገራል። በሌላ በኩል ሁለቱም ትልልቅ ፌዴሬሽኖች ማለትም የኢትዮጵያ እግር ኳስ ፌዴሬሽንና የኢትዮጵያ አትሌቲክስ ፌዴሬሽን ለነዚህ ደጋፊ ሙያዎች የሚሰጡት ትኩረት አነስተኛ ነው። ከሁሉም በላይ ደግሞ የአሰልጣኞቻችን አመለካከት ትልቅ ማነቆ ሆኖ ቀጥሏል። በርካታ አሰልጣኞች የስፖርት ሳይንስን፣ የስነ ምግብና የሳይኮሎጂ ባለሙያዎችን በሙያቸው አጠገብ ማስጠጋት አይፈልጉም። ሁሉንም የቡድኑን እንቅስቃሴ በቁንጽል ጠቅላላ እውቀት ራሳቸው ብቻ ጠቅልለው ለመያዝ ይሞክራሉ። ነገር ግን ዘመናዊ ስፖርት የብዙ ሙያተኞች ድምር ውጤት እንጂ የጥቂት አሰልጣኞች ብቻ አይደለም። አትሌቶቻችን እና እግር ኳስ ተጫዋቾቻችን ሜዳ ላይ የሚያፈሱት ላብ በዘመናዊ ስፖርት ሳይንስ፣ በስነ ምግብና በሙያተኞች ድጋፍ ካልታገዘ በየውድድሩ ልክ እንደ አትሌት ደስታው ታደለ እግሬ መሄድ ይፈልጋል፣ አቅም ግን አጣሁ የሚለው ቁጭት መቀጠሉ አይቀሬ ነው። ስለሆነም ብስራት ራዲዮ ስፖርት ዝግጅት ክፍል ክለቦቹም ሆነ ፌዴሬሽኖች ለስፖርት ሳይንስ ባለሙያዎች በራቸውን ክፍት በማድረግ ከባህላዊ ወደ ሳይንሳዊ አሰራር ፈጣን ሽግግር ሊያደርጉ ይገባል ይላል ዘገባው። የመላኩ ወልደ ሰንበት ነው። አቅራቢ ሙሉቀን ሙጬም